ስሜን አጥፍተዋለች ስትል ቬሮኒካ አዳነ ትናገራለች። ማስረጃው በእጄ ገብቷል፣ ዝግጁ ሲሆን ሁሉንም እናገራለሁ። ይህ ደግሞ የአርቲስት ሙሉዓለም ጌታቸው ባለቤት የሶኒያ ንግግር ነው። በቅርቡ ልጇን የተገላገለችው አራስ እንዲህ ያስመረራትና ድምፃዊት ቬሮኒካ አዳነ በዚህ ጉዳይ ላይ ስሟ እንዲነሳ ያደረገው ምክንያት ምንድን ነው? በማህበራዊ ሚዲያ እየተናፈሰው ወሬስ ምን ያክል እውነት ነው? ቬሮኒካ አዳነስ ስለ ጉዳዩ ምን አይነት ምላሽ ሰጠች? በቲክቶክ የሚዘዋወሩ ፎቶዎችና አራሷ አንስት በውስጥ መስመር ማስጠንቀቂያ ደርሶኛል ስትል የተናገረችውስ ምንድን ነው? ዛሬ የአደባባይ ሚስጥር የሆነው ይህ ጉዳይ በሁለቱም ወገን የተነሱትን ውዝግቦች በጥልቅ እንቃኛለን። ቬሮኒካ አዳነ ምን ነካት? ሙሉዓለም ባለቤቱ ገና አራስ ሆና ባለቤቱና ልጁን በመተው ከድምፃዊት ቬሮኒካ ጋር ግንኙነት እንደጀመረ ሁላችንም የምናውቀው እውነት ነው ሲል የተናገረው ግለሰብ ማን ነው? ምላሹን ይዘነዋል፣ ታደምጡታላችሁ። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። አርቲስት ሙሉዓለም ጌታቸው 7 ዓመት ከቆየበት የቀድሞ ትዳሩ ከተለየ በኋላ ሶኒያ ከተባለች እንስት ጋር አዲስ ህይወት መመስረቱ ይታወቃል። ነገር ግን ሰሞኑን ከቤታቸው አጥር ሾልኮ የወጣው መረጃ አስደንጋጭ ሆኗል። ለዚህ ሁሉ መነጋገሪያ የሆነው ደግሞ ባለቤቱ ሶኒያ በቲክቶክ ገጽ ላይ ያጋራችው ቪዲዮ ነው። ሶኒያ በቪዲዮ ላይ በምሬት እንዲህ ስትል ትደመጣለች። ኧረ እንዴት ቻልሽበት የሚያስብሉ ብዙ ፈተናዎች ያጋጠሙኝ። በጣም ነው የገረመኝ። ነገሮች ሁሉ ኖርማል ሆኗል። ሰው በአስተሳሰቡ እንጂ በተግባሩ ከእንስሳ የማይለይበት ደረጃ ላይ ደርሷል ትልና አክላም ነውር የሚባሉ ነገሮች መቅረታቸውንና ሰዎች ፈጣሪን መፍራት እንደተው በመጥቀስ አንዳንድ ሰው በድን ሆኗል፣ ግፍ እየሰራ ደረቱን ነፍቶ ይሄዳል ስትል በትዝብት ትናገራለች። በተለይ ሶኒያ ገና አራስ ቤት ሆና እንዲህ አይነት ከባድ ቃላት መጠቀሟ የብዙዎችን ትኩረት ስቧል። በሰው ህይወት ላይም ግፍ መፈጸም ኖርማል ሆኗል። ነገር ግን ጊዜው ሲመጣ ለሰራችሁት ግፍ ትከፍሉበት አላችሁ በማለት ያስተላለፈችው ማስጠንቀቂያ ባለቤቷ ታዋቂ አርቲስት መሆኑን ተያይዞ በእርግጥ ምን ደርሶባት ይሆን የሚል በህዝብ ዘንድ ትልቅ ጥያቄም ፈጥሯል። የሶኒያ ቪዲዮ በማህበራዊ ሚዲያ መነጋገሪያ ከሆነ በኋላ የብዙዎች ጥያቄ አንድ ነበር። በእርግጥ ምንድነው የተፈጠረው? ሶኒያ ብዙም ሳትቆይ ለዚህ ጉዳይ ምላሽ ለመስጠት በቲክቶክ ገጿ ላይ ብቅ አለች። በንግግሯም ነገሩ የቆየ እንደሆነ ስትገልጽ በውስጥ መስመር የተላኩልኝ ነገሮች አሉ፣ ከተላኩልኝም 1 ወር ሆኖታል ስትል መረጃው በእጇ ከገባ መቆየቱን አድበስብሳም ተናግራለች። ምንድነው የተላክልሽ ግልጽ ብታረጊው ተብላ ስትጠየቅም ማስረጃው በእጄ ነው፣ ስም መጥቀስ ግን አልፈልግም። 1 ወር ሙሉ ዝም ያልኩት በቂ ማስረጃ እስከማገኝ ነበር። አሁን ግን ሁሉንም አግኝቻለሁ፣ ዝግጁ ሲሆን ሁሉንም አደባባይ ወጣለሁ ስትል ትናገራለች። በዚሁ በቀጥታ ስርጭት ወቅት ነው እንግዲህ የድምፃዊት ቬሮኒካ አዳነ ስም መነሳት የጀመረው። ሶኒያ ስም መጥቀስ ባትፈልግም የላይቭ ስርጭቱ መሪ የቬሮኒካንና የሶኒያ ባለቤትን የአርቲስት ሙሉዓለምን ፎቶዎች ጎን ለጎን እያሳየ ጉዳዩ በሁለቱ መሃል ስላለው ድብቅ ግንኙነት ነው አይደል እነሱ ናቸው ሲል ጥያቄ አቅርቦላታል። ሶኒያም ድምፃዊቷን በግል እንደማታውቃት ገልጻ እሷን በግል አላውቃትም፣ ግን ብዙ ማስረጃዎች ደርሰውኛል ስትል የሰጠችው አሻሚ ምላሽ ጥርጣሬውን ይበልጥ አባብሶታል። ነገሩ ገና ነው። እንደ ሶኒያ አገላለጽ ከሆነ አንድ ነገሩን በቅርብ የተከታተለ ሰው የሚያደርገውን ነገር አይቼ ነው ራስሽን እንድትጠብቂ እፈልጋለሁ በማለት በውስጥ መስመር መረጃውን እንዳደረሳት ትናገራለች። የመረጃም ብዙ አርቲስቶችና የቅርብ ወዳጆቿ እንደሚያውቁት ፍንጭም ሰጣለች። ይባስ ብሎ ቲክቶክ ላይ ግፍ መስራት ቀረ ወይ ብላ ቪዲዮ ከሰራች በኋላ በርካታ የማስፈራሪያ መልእክቶች እየደረሷት እንደሆነ ከገለጸች በኋላ የጉዳዩን አሳሳቢነት ከፍ አድርጎታል። በተጨማሪም ሶኒያ በቀጥታ ስርጭት በነበረችበት ወቅት ስልኳ በተደጋጋሚ ሲደወል መታየቱ ሌላው የመነጋገሪያ ነጥብ ነበር። ሁኔታውን ይከታተሉ የነበሩት ተመልካቾች ላይቭ ላይ እውነቱን እንዳትናገር እነሱ ናቸው እየደወሉ የሚያስጨንቋት ብለው እንዲጠረጠሩና ታሪኩ በከፍተኛ ጉጉት እንዲከታተሉ ምክንያት ሆኗቸዋል። ነገሩ እየተካረረ ሲሄድ ማህበራዊ ሚዲያ በተለያዩ ባልተረጋገጡ ወሬዎችና ፎቶዎች ተጥለቀለቀ። በዚህ መሃል ግን ተመልካቹ ሊያስተውል የሚገባ አንድ ትልቅ ነጥብ
ነጥብ አለ። በአሁኑ ሰዓት በሙሉዓለምና ቬሮኒካ ስም ሁለቱም አብረው ተኝቶ የሚያሳየው ምስል በሰው ሰራሽ አስተውሎት ወይም በኤአይ የተፈጠረ የውሸት ፎቶ ነው። ሰውም እነዚህም ምስሎች እንደ እውነተኛ በመቁጠር ትዳርና አራስ ሚስት ባለው ሰው ላይ እንዲህ ይደረጋል በሚል ቁጣቸውን እየገለጹ ነው። በቬሮኒካ ላይም ልጅቱ ምን ነካት፣ ለምን በሰው ትዳር ውስጥ ገባለች የሚሉ ትችቶች ሲሰነዘሩባት፣ አርቲስት ሙሉዓለም ላይ ደግሞ ትዳር አልበረከትልት አለ ወይ፣ ሁለቱ አይበቅቱም ነበር ወይ፣ ይባስ ብሎ አራስ ሚስቱ ላይ መደረብ ጀመረ በሚል ተከታታይ ነቀፌታዎችም እየወረዱበት ይገኛሉ። እንደዚህ ያለ ጥርጣሬ ትልቅ ማገዶ የሆነው ደግሞ ቬሮኒካ ሁሌም በሙሉዓለም የቲክቶክ ቪዲዮዎች ላይ ኮሜንት የምታስቀምጥ መሆኑ ነው። ከዚህ ቀደም የሰሯቸው በርካታ ቪዲዮዎችና በመሃላቸው ያለው ለየት ያለ ቅርበት ብዙዎች ነገሩ እውነት ሊሆን ይችላል ብለው እንዲጠረጥሩም አድርጓል። በእርግጥ ቬሮኒካና ሙሉዓለም በአካል የሚገናኙ ወዳጆች እንደሆኑ የአደባባይ ሀቅ ነው። ታዲያ ግን እነዚህ ያልተረጋገጡ ወሬዎችና በኤአይ የተሰሩ ፎቶዎች እና የሰዎችን የቆየ ቅርበት ተደምሮ ጉዳዩ በማህበራዊ ሚዲያ ላይ ዋነኛ አጀንዳ ሆኖ እንዲቀጥልም አድርጎታል። ጉዳዩ ይበልጥ አሳሳቢ ያደረገውና በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ጉዳይ ደግሞ አንድ የቅርብ ሰው ነኝ ያለ ግለሰብ በሌላ ቲክቶክ ላይቭ ላይ ቀርቦ የሰጠው ምስክርነት ነው። የግለሰብ ሙሉዓለም ባለቤቱ ገና አንድ ወር አራስ ሆና እሷንና ልጁን ጥሎ በመሄድ ከድምፃዊት ቬሮኒካ ጋር ግንኙነት እንደጀመረ ሁላችንም የምናውቀው እውነት ነው ብሎ በድፍረት መናገሩ ቀድሞውኑም ይንተከተክ የነበረውን ጥርጣሬ ይበልጥ አቀጣጥሎታል። ይባስ ብሎ ለወሬው እንደ ማረጋገጫ የቀረበው ትልቅ ነጥብ የልጃቸው የክርስትና በዓል ነው። ሶኒያ ብቻዋን ሁና ያለ ባለቤቷ ሙሉዓለም የልጇን ክርስትና ስታከብር ታይታለች መባሉ ብዙዎችን አስገርሟል፣ አንዳንዶችንም አስቆጥቷል። አባት በልጁ የክርስትና ቀን እንዴት አይኖርም? የት ሄዶ ነው የሚሉ ጥያቄዎች በየቦታው እንዲነሱም አድርጓል። ይህ ክስተትም ደግሞ ሙሉዓለም በእርግጥም አራስ ሚስቱን ትቶ ሂዷል የሚባለውን ወሬ በማያጠራጥር እውነት እንዲቀበሉና በሁለቱ አርቲስቶች ያለውን ትችት እንዲበረታም አድርጎታል። ነገሩ በቅርብ የተጀመረ አይደለም የቆየ ሚስጥር ነው እንጂ የሚሉ ወሬዎችም ማህበራዊ ሚዲያውን እያጥለቀለቁት ይገኛሉ። ብዙ ሰዎች ወደ ኋላ በመመለስ አርቲስት ሙሉዓለምና ቬሮኒካ ቀደም ሲል የሰሯቸውን በርካታ ቪዲዮዎች እንደገና እየተመለከቷቸው አስተያየት እየሰጡባቸውም ነው። እነዚህ የቆዩ ቪዲዮዎችም በጥልቀት የሚመረምሩ ተመልካቾች በሁለት መሃል የሚታየው ልዩ ቅርበት ከመደበኛ የስራ ባልደረባ ቅርርብ ያለፈ ነው እንዲሉም አድርጓቸዋል። ብዙዎች ያንም ቢሆን በመካከላቸው ልዩ የሆነ ፍቅር ስሜት እንዳለ እናውቅ ነበር፣ የሚሰማን አጣን እንጂ ገብቶን ነበር የሚሉ አስተያየቶች በስፋት እየተሰጡም ይገኛሉ። ይህም ቀድሞውኑ በጥርጣሬ ለነበረው ሕዝብ እንደ ማገዶ ሆኖ ወሬው ቀን በቀን እንዲጋጋልና የብዙዎች ጥርጣሬ ወደ እውነት እንዲጠጋም አድርጎታል። በተጨማሪ በማህበራዊ ሚዲያ ላይ ያለው የሁለትዮሽ ፍጥጫ የታሪኩ ሌላኛው ገጽታ ሆኗል። የሶኒያ ደጋፊዎች አራስ ናት፣ መበደል የለባትም፣ ግፍ ነው በማለት በሙሉዓለም ላይ ወቀሳ ሲያወርዱ፣ የቬሮኒካ አድናቂዎች በበኩላቸው ያለ በቂ ማስረጃ የሰውን ስም ማጥፋት ነውር ነው፣ ስኬታማ ስትሆን ጠብቆ እንደዚህ ስሟን ማግዶፍ ተገቢ አይደለም ሲሉ በጽኑ ይከራከራሉ። ይህም በደጋፊዎች መሃል ያለው የደጋፊዎች የእርስ በርስ ጦርነት ደግሞ ጉዳዩን ይበልጥ አሟሙቆታል። እንግዲህ እስካሁን ድረስ ሰዎችን በሁለት ጎራ ከፍሎ እያከራከረ ያለውን የሶኒያ የአርቲስት ሙሉዓለም ጌታቸውና የድምፃዊት ቬሮኒካ ጉዳይ ባጭሩ ይሄን ይመስላል። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰናይ ጊዜ